የዓለም አቀፉ የኒውክሌር ተቋም ፈታሾች ወደ ዩክሬን መጓዛቸው ተነግሯል። በሩሲያና በዩክሬን መካከል ጦርነቱ ከተጀመረ 187 ቀናት አልፈዋል። ሩሲያ ዛሬ የዩክሬንን አየር ኃይል ቅሪቱ ሳይቀር ማውደሟን አስታውቃለች። አሜሪካ ደግሞ ለዩክሬን በባህር የምታቀርበውን የጦር መሳሪያ ድጋፍ ማስፋፋቷ ተነግሯል። በሌላም ዜና ሩሲያና ቻይና ለራሳቸው ቀርቶ ለመሬት የሚያልብ ግዙፍ የተባለለት የጦር ልምምድ ለማድረግ መሰናዳታቸውን አስታውቀዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ፈታሽ ባለሙያዎች ሰሞኑን በዩክሬን በሚገኘው የአውሮፓ ግዙፉ የኒውክሌር ተቋም ላይ የደረሰውን ተደጋጋሚ ጥቃት ለመመርመር ዛሬ ወደ ዩክሬን መጓዛቸው ተነግሯል። የአውሮፓ ግዙፉ የኒውክሌር ተቋም የሚገኘው በዩክሬን የዛፖሪዚያ ግዛት ሲሆን ዛሬ በሩሲያ እጅ እንዳለም ይታወቃል። ሩሲያና ዩክሬን የዚያን የኒውክሌር ጣቢያ መመታት በተመለከተ እርስ በርሳቸው መወነጃጀላቸው ሲነገር፣ ምዕራባውያኑ መንግስታት ደግሞ ሩሲያ አውቃና ሆን ብላ በዚያ የጥፋት ቤንዚንና ሲድ ላይ እሳት ለመጫር ሞክራለች በሚል ወንጀሉን ሁሉ በሞስኮው ላይ ደፍድፈውታል። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም በሰጠው ማብራሪያ ትልቁ የኒውክሌር ማብሊያ ካለበት ዋናው ህንጻ በ100 ሜትር ርቀት ላይ ጥቃት መፈጸሙን አስታውቋል። ታዲያ ያ ዓለምን ውድም አድርጎ ማጥፋት የሚችል መርዘኛ ጨረር የተከማቸበትን ግዙፍ ህንጻ እሳቱን በጥይት ሊጭረው የሞከረውን አካል ለማወቅ ከቶም ከጭንቀቱና ከስጋቱ ለመገላገል በሚል የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም በዘርፉ የረቀቀ እውቀት ያላቸውን ሙያተኞቹን አስሰው የጥፋቱን ምንጭ ነግሩት ዘንድ ወደዚያው ልኳቸዋል። የአሜሪካና የአውሮፓ ባለስልጣናት ከወዲሁ በሰጡት ማብራሪያ ዩክሬን የዚያን የጥፋት ምንጭ ስፍራ የዛፖሪዚያን የኒውክሌር ጣቢያ ከመመታት ለመታደግ ከባድና ዘግናኝ መስዋዕትነት ከፍላለች ሲሉ አንቆለጳጵሰዋታል። በቅርቡ የሩሲያ የህግ መወሰኛ ወይም ዱማ ምክር ቤት የዚያን የዛፖሪዚያን የኒውክሌር ጣቢያ የመታውን አካል ለመለየትና ለማውጣት ይረዳል ያለውን ስብሰባ ማድረጉና እውነታው ሳይወጣ እንደማይቀመጥና የዓለም አቀፉን የአቶሚክ ተቆጣጣሪ ተቋምን በስፍራው ተንቀሳቅሶ የራሱን መልከታ ያደርግ ዘንድ እንደሚልክም መግለጡ አይዘነጋም። ያ የአውሮፓ ግዙፉ የኒውክሌር ጣቢያ ጥቃት በዩክሬናውያኑ ኃይሎች ሲገለጥ የተመታው በሩሲያ ኃይሎች ነው። በሩሲያ ኃይሎች ሲገለጥ ደግሞ የኒውክሌር ጣቢያው በዩክሬን ኃይሎች መመታቱ ይገለጣል። የኒውክሌር ጣቢያው በሩሲያም ይሁን በዩክሬን ከተመታና በዚያ የታጨቀው መርዛማ ጨረር የሚያፈተልክ ከሆነ ጉዳዩ በመጥረጊያ ተጠርጎ አሊያም በመወልወያ ተወልውሎ የሚጸዳና የሚወገድ አይደለም። አንድ ጊዜ የሚያፈተልከው ጨረር አዲስ እንደሚፈለፈል የእባብ እንቁላል ወደፊቱ እየተንቀለቀለ መርዙንና መዘዙን እየዘራ የዓለምን ክፍል የሞት ጉርሻ የሆነ ሕያዋንን በድን የሚያደርግ ነው። በሐሳብ የርግብግቢት ቁስል የሆነባቸው የአውሮፓ ህብረት የመከላከያና የውጭ ጉዳይ ሚኒስትሮች በዚህ ሳምንት በፕራግ ተሰባስበው የዩክሬንን ኃይሎች ለማሰልጠንና ሌሎች አማራጮችን ለማማተር ይመክራሉ። እንዲሁም አንዳንድ የህብረቱ አባል ሀገራት የሩሲያን ጎብኚዎች ተቀብለው ከማስተናገድ ይታቀቡ ዘንድ ያስጠነቅቃሉ ተብሎ ይጠበቃል። ከተጀመረ 187 ቀናት በተቆጠሩለት የሩሲያና ዩክሬን ጦርነት ከጠፋው ህይወት ቢሉ ንብረት ያልተመዘገበውና ያልታወቀው የትየለሌ ይበልጣል። የሩሲያ የህግ መወሰኛ ምክር ቤት ዱማ በፕራግ በዚህ ሳምንት የሚሰባሰቡት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮችና የመከላከያ ሚኒስትሮች የሩሲያን ጎብኚዎች በየሀገራቸው እንዳይገቡ ይከለክላሉ በተባለው ሐሳብ ዙሪያ በሰጠው ማብራሪያ እነዚህ የምዕራቡ ዓለም የሁል ጊዜ ጨቅላዎች የሩሲያን ጎብኚዎች ሲከለክሉ 21 ቢሊዮን ዩሮ እንደሚያጡ ያለማወቃቸው እንዴት ተሰወራቸው ሲል ተሳልቆባቸዋል። የሩሲያ ዱማ ምክር ቤት አፈጉባኤ ቪያቺስላቭ ቮሎዲን ዛሬ ቀትር ላይ በሰጡት ማብራሪያ የአውሮፓ ህብረት የሩሲያን ጎብኚዎች ወደ ቀጠናው እንዳይገቡ የሚወስን ከሆነ 21 ቢሊዮን ዩሮውን በእሳት ላንቃ ላይ ያኖራል ማለት ነው ሲሉ አብራርተዋል። ቮሎዲን አክለውም እናንተ ተላላ የአውሮፓ መንግስታት ሩሲያውያን ከአውሮፓ ምድር ውጪ በፈለጉበትና በቻሉበት መዳረሻ ሁሉ ለመሄድ የሚከለክላቸው የለም፣ እናንተ ሞኝ ራቱ ሲያርስ ቃልናችሁ ብለዋቸዋል። በሩሲያና በዩክሬን ጦርነት መዘዝ የምጣኔ ሀብት አከርካሪው ያልተመታ ሀገር የለም። ክፉ ደግ ያልተመላለሰ ኃይሉን ግን ውረድ እንውረድ ተባብሎ ለመፈታተሽ ያልፈራ የቃላት ማስጠንቀቂያ ያልሰጠ ቢያንስ ምዕራብ
ምዕራባውያኑና ሌሎች ባለደዳራ ካዝና ሀገራት በሩሲያ ላይ የጣሉትን ማዕቀብ በመደገፍ ከአፍሪካ አህጉር እንኳን ኬንያና ናይጄሪያ የቀደማቸው የለም። ዩክሬን በ187 ቀናት 471,000 የሩሲያን ወታደሮች መግደሏን 1947 ታንኮችንና 234 የጦር አውሮፕላኖችን እንዲሁም 203 ሄሊኮፕተሮችን ወዲያም እጅግ በጣም በርካታ የሩሲያን የጦር መሳሪያና ቁሳቁስ ማውደሟን ትገልጣለች። ሩሲያ በበኩሏ ዛሬ ባወጣችው መግለጫ የዩክሬንን አየር ኃይል ቅሪቱ ሳይቀራው ድም ያለሁ ነው ያለችው። ታስ የዜና ተቋም ባሰራጨው ዘገባው የሩሲያ አየር መከላከያ በረቀቀውና በገዘፈው ጥበቡ የዩክሬኖቹን መተማመኛ ሚግ 29 ኤስዩ 27 እና ኤስዩ 25 የጦር አውሮፕላኖች ሙሉ በሙሉ መውደማቸውን ገልጧል። የዩክሬን የጦር አውሮፕላን አብራሪዎች በስልጠና ዘርፍ የበቁ ያለመሆናቸውና የሚያበሯቸውም የጦር አውሮፕላኖች የሶቪየት ዘመን ስሪቶች ከመሆናቸው አንጻር ገና በርቀት አየር ላይ ያሉ እንደ ርግብ እየተመቱ መንደፋደፋቸው ይነገራል። ዩክሬን ከፖላንድና ከሌሎች የምስራቅ አውሮፓ ሀገራት ያስመጣቻቸው አብራሪዎችም ቢሆኑ ገና መሬቱን ለቀው የአየሩን ጉዞ ሲጀምሩት የሚያበሯቸው የጦር አውሮፕላኖች የሰማይ ላይ ኤንትሬ የሆኑባቸው ለአደጋ አጋልጠዋቸዋል ነው የሚባለው። የአሜሪካ መንግስት የዩክሬንን ሆድ መባስ ተመልክቻለሁ ሲል ዛሬም እጅግ ግዙፍ መጠንና አይነት ያለውን የጦር መሳሪያና ጥይት በግዙፍ መርከቦቹ ጠቅጥቆ በባህር መላኩ ታውቋል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን በሩሲያና በዩክሬን መካከል ጦርነት እንደተጀመረ ሰሞን ፈጽሞ ገዳይና አጥፊ መሳሪያዎቹን ለዩክሬን ሲልክ የነበረው በግዙፍ የካርጎ አውሮፕላኖች እንደነበር አይዘነጋም። የዋሽንግተን ሹማምንት በተደጋጋሚ ለዩክሬን የላኳቸው የኤምኤልአርኤስ ቢሉ የሂማርስና የሆዊትዘሮች በሩሲያ የረዥም ርቀት ሰዓት አዘል ተምዘግዛጊዎች መውደማቸውን አስተውለዋልና ዛሬ ደግሞ በባህር የጦር መሳሪያዎቻቸውን በሚሊዮን ከሚቆጠር ጥይትና ፈንጂ ጋር እያሸጉ በመርከብ መላክ ይዘዋል። በአሜሪካ የጦር እዝ የትራንስፖርትና የዘመቻ መምሪያ ምክትል አዛዡ ኮሎኔል ስቴቨን ፑቶፍ በሰጡት ማብራሪያ ሀገራቸው ከዚህ በኋላ አጥፊ መሳሪያዎቿን በባህር ለዩክሬን እንደምትልክ አስታውቀዋል። አውሮፕላኖች በፍጥነት የጦር መሳሪያ ጭነው ወደ ዩክሬን ለማድረስ ይመረጣሉ። ነገር ግን ይላሉ የአሜሪካ ባለስልጣናት፣ ነገር ግን መርከቦች ብዙና ግዙፍ መጠንና አይነት ያለውን የጦር መሳሪያ ለዩክሬን ለማድረስ ተመራጮች ናቸው ይላሉ አሜሪካውያኑ ሹማምንት። ዋሽንግተን ፖስት በዛሬ አመሻሽ ዘገባው እንደገለጠው ደግሞ የአሜሪካ መንግስት በዩክሬን ያለው ጦርነት ለዓመታት ቢዘልቅ እንኳን እስከ መጨረሻው ድረስ የጦር መሳሪያ ድጋፉን እንደሚያደርግ አስታውቋል ነው ያለው። አሜሪካ ከዚህ በኋላ የጦር መሳሪያ ድጋፏን ለዩክሬን የምታቀርብበትን የውሃ አካልና መስመር በየት እንደሆነ የመከላከያ ባለስልጣናቶቿ ከመናገር ሙያ በልብ ያሉ ይመስል ዝምታን መርጠዋል። ዋሽንግተን በጦርነት እሳት እንደገና ዳቦ ለምትጠበሰዋ ዩክሬን የጦር መሳሪያና በርካታ ቢሊዮን ዶላሮችን በማፍሰስ አቻ የሌላት ሀገር ናት። አሜሪካ ለዩክሬን ከሰጠቻቸው እጅግ አደገኛ የጦር መሳሪያዎች መካከል በብዙ ሺህ የሚቆጠሩ የጸረ አውሮፕላን ስቲንገር ሚሳይሎችና የዣቬሊን የጸረ ሚሳይል ማምከኛዎች፣ የኤምኤልአርኤስና የሂማርስ ላውንቸሮች እንዲሁም የኤም777 ሆዊትዘሮችና የሰው አልባ የጦር አውሮፕላኖች ይገኙባቸዋል። በቅርቡ ደግሞ ባለፈው ሳምንት አጋማሽ አሜሪካ በፕሬዚደንቷ ጆሴፍ ሮቢኔት ባይደን አንደበት ያስነገረችውና በመጠኑ እጅግ ግዙፍ የተባለለት የወታደራዊ ድጋፏ ይጠቀሳል 3 ቢሊዮን ዶላር። ሩሲያ ዛሬም በሰጠችው ማስጠንቀቂያ የጦር መሳሪያ ድጋፍ ለዩክሬን መስጠትና መስፈር ብቸኛ ትርጉሙ የሩሲያና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የቀጥታ አሊያም የፊት ለፊት ጦርነት ብቻ ነው ብላለች። ይህ በእንዲህ እንዳለ ሩሲያና ቻይና የጋራ የጦር ልምምድ ለማድረግ መዘጋጀታቸው ተነግሯል። ሞስኮውና ቤጂንግ የሚያደርጉት ይኸው በአይነቱ እጅግ ግዙፍ የተባለለት የጦር ልምምድ ለምዕራባውያኑ የዛፍ ላይ ምጥ ይሉትን ይሆናል ነው የተባለው። የሩሲያ የመከላከያ ሚኒስቴር መግለጫ እንደሚያሳየው የሁለቱ ሀገራት የጋራ የጦር ልምምድ ከፊታችን አንድ ብሎ በሚብተው የአውሮፓውያኑ መስከረም ወር 1 ጀምሮ እስከ መስከረም 7 ድረስ ይዘልቃል። የጋራ የጦር ልምምዱ ታዲያ ቮስቶክ 2022 አሊያም ኢስት 22 የሚል መጠሪያ ነው ያለው። ይህ ሁለቱ ሀገራት የጦር ልምምድ የሚደረግበት ስፍራ ደግሞ በሩሲያ የሩቅ ምስራቅና በጃፓን ባህር አቅራቢያ ሲሆን ከ500,000 በላይ ወታደሮች፣ ከ5,000 በላይ ታይተው ቀርቶ ስማቸው ተጠርቶ የማያውቁ የጠመንጃ አይነቶች፣ 140 የጦር አውሮፕላኖችና 60 የጦር መርከቦች እንዲሁም የጀልባዎቹና የሰው አልባ የጦር አውሮፕላኖቹ ቁጥር የአንበጣ መንጋና በእንቁራሪት ተመስሏል። ይኸው የሁለቱ ሀገራት ግዙፍና አስጨናቂ የጦር ልምምድ ታዲያ 7 የረዥም ርቀት ተምዘግዛጊ የሚሳይል መተኮሻ ቦታዎች እንዳሉትም ሲነገር የጦር ልምምዱን ከቻይና ውጭም የህንድ፣ የላኦስ፣ የሞንጎሊያ፣ የኒካራጓና የሶሪያ ጦር ኃይሎች
ሌሎችም እንደሚሳተፉበት የአሶሺየትድ ፕሬስ ዘገባ ያትታል። ከሩሲያ የመከላከያ ሚኒስቴር የወጣው መግለጫ በዝርዝር ሀተታው የሩሲያ ተአምረኛ የረዥም ርቀት ቦምብ ጣይ አውሮፕላኖች፣ የሩሲያ አየር ወለድ ኃይሎች፣ የሩሲያ ግዙፎቹ የጦር አውሮፕላኖችና ሌሎችም ኃይሎች በዚሁ የጦር ልምምድ ተሳታፊዎች መሆናቸው ተገልጧል። የሩሲያና የቻይና የጦር መርከቦች እንደ ሰንሰለት አሊያም እንደ ባቡር ፉርጎ ተቀጣጥለውና በጎንም ተረብርበው በጃፓን ባህር ላይ ውረድ በለው ይላሉን የተባለው ሩሲያና ቻይና ከቀድሞው የኮሪያ ልሳነ ምድር ጦርነት ጀምሮ ጠላቶቻችንን ለይተናል ሲሉ በዚህ ዘመን በዩክሬንና በታይዋን ደሴት ከተፋጠጧቸው የምዕራባውያኑ መንግስታት ጋር ወደማይቀረውና በታሪክም አቻ ለሌለው ጦርነት እየተዘጋጁ ነው። በሁለት ጎራ የተከፈሉት ኃያላን ፈራ ተባ የሚሉበት ነገር ግን ደግሞ ቢዘገይ እንጂ የማይቀር የሚመስለው ግዙፉ የዓለም ጦርነት በዓለም ላይ የመጨረሻ የመጫሪያ ስፍራዎች ተብለው ከሚነገርላቸው ግንባሮች በምስራቅ አውሮፓ የባልካን ቀጠናው ነዷል። የኢንዶ ፓሲፊኩ፣ የኮሪያ ልሳነ ምድሩ፣ የደቡብ ቻይና ባህሩ፣ የታይዋን ወሽመጡና የመካከለኛው ምስራቅ እሳት እየተጋጋመና እየተቆሰቆሰ ሊፈርጥ እንዳሞጠሞጠባጭ የመርፌ ጠቅታ ብቻ ቀርቶታል። ያ ማለት ደግሞ የእልቂት አማጩ የመጀመሪያም የመጨረሻም አንድ የፊሽካ ድምፅ፣ ከዚያ በኋላ ዳኛ የሌለው የእሳት ባህር ዋና። ትንታኔ ዘገባውን ስናዘጋጅ በዋቢነት ሲኤንኤንን፣ አልጀዚራን፣ ሮይተርስን፣ ቢቢሲን፣ ሸንገን ቪዛን፣ ዩሮኒውስን፣ ፋርስ ኒውስ ኤጀንሲን፣ ኒውስዊክና ዲፌንስ ኤክስፕረስን ተጠቅመናል።